የእንግሊዝ ፕሪሚየር ሊግ ዋንጫ ወዴት እየሄደ ነው? 32ኛ ሳምንት ላይ ደርሷል። ፕሪሚየር ሊጉ ማንቸስተር ሲቲ ደግሞ ትናንትና ቼልሲን በስታንፈርድ ብሪጅ 3-0 በሆነ ውጤት አሸንፏል። አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ለዋንጫው እየተጓዙ እንደሆነ ግልጽ መልእክታቸውን ያስተላለፉበት ጨዋታ ነበረ። በአርሰናልና በማንቸስተር ሲቲ በኩል ስላለው የመጨረሻ ጨዋታዎች የሲዝኑም ጉዳዮች ጥቂት ነጥቦችን እናነሳለን በዛሬው ቆይታችን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ዛሬ ማንቸስተር ዩናይትድ ከሊድስ ዩናይትድ ከ24 ቀናት ረፍት በኋላ ጨዋታውን ያከናውናል። አንዳንድ ጊዜ ረፍት ጠቃሚ ነው፣ አንዳንድ ጊዜ ደግሞ ጉዳቶችን ይዞ ይመጣል። ሁል ጊዜ በበጎ የሚታይ አይደለም። ከማንቸስተር ዩናይትድ ጋር በተያዘ በዛሬው ጨዋታ ላይ ምን አይነት ጨዋታ ይጠብቀዋል የሚለውን ጉዳዮች ጥቂት ነጥቦችን እያነሳን እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ከአርሰናልና ከማንቸስተር ሲቲ የዋንጫ ፉክክር ውጪ ሌሎችም በጣሊያን ሴሪያ ኢንተር ሚላን ወደ ዋንጫው እየቀረበ ይገኛል። አጫጭር ጉዳዮችን እየነገርናችሁ እንቆያለን። ዝውውሮችን በተመለከተ ማንቸስተር ዩናይትድ አርሰናልን፣ ቼልሲን የተመለከቱ ጉዳዮችን ጥቂት ነጥቦችን እያነሳን እንቆያለን። አብራችሁን ቆዩ። መልእክቶቻችሁን፣ ሀሳብ አስተያየቶቻችሁን ጻፉልን። የመጡልንን መልእክቶች ደግሞ መለስ ብለን እናቀርባለን። ዛሬ ማንቸስተር ዩናይትድ ከሊድስ ዩናይትድ ስለስንት ይጠናቀቃል? ግምቶቻችሁን ላኩልን። እስቲ የማንቸስተር ዩናይትድ ደጋፊዎች እንያችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጻፉልን። ትናንትና የነበረውን ጨዋታ አስቀድመን በመመልከት እንጀምራለን። ትናንትና የነበረው የስታንፈርድ ብሪጅ ጨዋታ በጣም ትኩረት የሳበ፣ በተለይ ደግሞ ቼልሲ ለአርሰናል ኃላፊነቱን ይወጣል ወይስ ደግሞ ማንቸስተር ሲቲ ሪል የዋንጫ ፉክክር ላይ እንዳለ ወደ ዋንጫው እንደቀረበ የሚያሳይበትን ጨዋታ ያሳያሉ የሚለው ግምቶች ነበሩ። የመጀመሪያው አጋማሽ የነበረው መልክ ፍጹም የተለየ እንደነበረ ተመልክተናል። በመጀመሪያው አጋማሽ ላይ ማንቸስተር ሲቲ የበላይነት መውሰድ ያልቻለበት እንዲሁም ቼልሲ የተሻሉ የግብ ዕድሎችን የፈጠረበት ጨዋታ ነበረ። በሁለተኛው አጋማሽ ግን ኒኮ ኦራሌ፣ ማርክ ጌይ እንዲሁም ደግሞ ጀርሚ ዶኩ ባስቆጥሯቸው ግቦች እስከ 68ኛው ደቂቃ ላይ ማንቸስተር ሲቲ 3 ግቦችን አስቆጥሮ የሊያም ሮዜነር ቡድን ቀና እንዳይል እንኳን ተደርጎ በሜዳው የተሸነፈበት ጨዋታ ነበረ። ለአሰልጣኙ በጣም የሚያሳስብ ጨዋታ ነበር። አሰልጣኝ ፔፕ ጋርዲዮላ ግን ሪል መልእክት የተላለፈበት ለአርሰናል ደጋፊዎች፣ ለአርሰናል ተጫዋቾች፣ ለሚኬል አርቴታ፣ ለአጠቃላይ በዋንጫ ፉክክሩ ላይ አርሰናል አሸነፈ ላሉ በሙሉ መልእክቱ የተላለፈበት ነበር። በተለይ አርሰናል በቦርመዝ በኤምሬትስ ስቴዲየም ከተሸነፈ በኋላ የተለየ መልክ ይኖረው ነበር። የሳምንቱ መጨረሻ ጨዋታ ከመጀመራቸው በፊት ሲነሱ ከነበሩ ነጥቦች መካከል አርሰናል የነጥብ ልዩነቱን ወደ 12 ያደርሳል፣ ወደ 12 ከፍ ማድረግ ይችላል። ከዛ ውጪ ግን ያሉ ሂደቶች በሙሉ ብዙ ለማንቸስተር ሲቲ ያደሉ ሳይሆን አርሰናል በዋንጫ ፉክክሩ ላይ ሰፊ እድል እንዳለው የሚያሳይ ነው የሚሉ ሀሳቦች ነበሩ። በቀጣይ ሳምንት ሁለቱ ቡድኖች ይገናኛሉ። ከዛ አስቀድሞ ግን ትናንትና አንድ ሁለት የደጋፊዎች ትዕይንት ነበረ። በዚህ በስቴዲየሙ በስታንፈርድ ብሪጅ የማንቸስተር ሲቲ ተጓዥ ደጋፊዎች ሪዩ ዋቺንግ አርሰናልን እየተመለከታችሁ ነው ወይ ብለው ሲዘምሩ ነበረ። በዚህ በስታንፈርድ ብሪጅ ተጓዥ የማንቸስተር ሲቲ ደጋፊዎችና አርሰናል አሁን በቦርመዝ ከተሸነፈ በኋላ 12 ነጥብ የነበረውን አሁን በማከላቸው የ6 ነጥብ ልዩነት ወደ 12 ነጥብ ልዩነቱን ማሳደግ ይችል ነበር። አሁን በማከላቸው የ6 ነጥብ ልዩነት አለ። አንድ የእርስ በርስ ግንኙነት፣ አንድ ደግሞ የማንቸስተር ሲቲና የክሪስታል ፓላስ ጨዋታ ቀሪ መርሃ ግብር ይጠበቃል። በጣም ወሳኝ ጨዋታ ይደረጋል በቀጣይ ሳምንት። ከዛ አስቀድሞ ግን ማንቸስተር ሲቲ ስራውን ሰርቷል። በተለይ ትናንትና ከተመለከትናቸው አንድ ደጋፊዎች መካከል አንድ ደጋፊ የማንቸስተር ሲቲን ቱታ ለብሷል በስቴዲየሙ። እንግዲህ ማንቸስተር ሲቲ ግቦችን አስቆጥሮ መምራት ከጀመረ በኋላ አርሰናል የሚል ቦትል ወይም ደግሞ የውሃ መያዣ ትንሽዬ የፕላስቲክ እንግዲህ በተለምዶ ኮዳ እንደምንለው እሱን ይዞ ባዶውን የተከደነውን እንግዲህ ወደ አፉ አስጠግቶ ለመንፋት ሲሞክር የሚያሳይ ትዕይንት ነበረ። ከዛ በኋላ በሶሻል ሚዲያ በማህበራዊ ትስስር ገጾች ቫይራል ወጣ። እዛው ጨዋታው ሳይጠናቀቅ ብዙዎች እንግዲህ መልእክቶችን ሲልኩሉት ካጠገቡ የነበረው ደጋፊም ያንን ሲያሳየው ነበረና በጣም የሚያስገርም አይነት አስቂኝ አይነት ትዕይንት የነበረው አጋጣሚ ነው። ከጨዋታው ጋር በተያዘ ግን አሰልጣኝ ፔፕ ጋርዲዮላ በዚህ ጨዋታ ላይ በስታንፈርድ ብሪጅ ባለፉት 6 ጨዋታዎች አንድም ጊዜ አልተሸነፈም። 5ቱን አሸንፎ አንዱን ባቻ ውጤት ያጠናቀቀበት መርሃ ግብር ነበረ። ከዛ ውጪ ደግሞ ኒኮ ኦራሌን የተመለከተ ሪያን ሸርኪን የተመለከቱ ጉዳዮችን ማንሳት ይኖርብናል። እነዚህ ተጫዋቾች በጣም የሚገ
በሚገርም አይነት ጊዜ ላይ ይገኛሉ። ኒኮ ኦራሌ ባለፈው የካራባኦ ካፕ ጨዋታ ላይ በቅርብ ያከናወነው የአርሰናል መርሃ ግብር ላይ የግብ ተሳትፎ ነበረው። ግብ አስቆጥሯል። በጣም ወሳኝ 2 ግቦችን አስቆጥሮ 2-0 ሲቲ አሸንፏል። ከሊቨርፑል ጋር አሲስት አድርጓል። ከቸልሲ ጋር እንዲሁ ግብ አስቆጥሯልና በጣም የሚገርም ጊዜ እያሳለፈ ይገኛል። በውድድር ዓመቱ 46 ጨዋታዎችን አድርጎ 15 የግብ ተሳትፎ አለው። 9 ግቦችን አስቆጥሯል። ሪያን ሸርኪንም ስንመለከት በ43 ጨዋታዎች 23 የግብ ተሳትፎ 9ኙ እያስቆጠራቸው ግቦች ናቸውና ለማንቸስተር ሲቲ በጣም አስፈላጊ የሚባል ድል ነው። የስቴትመንት ድል ነው ብሎ የስቴትመንት ዊን ነው ብሎ መናገር ይቻላል። ስቴትመንት ዊን ስንል ትክክለኛ ክሊር ኤንድ ኦብቪየስ የሆነ መልእክት ያስተላለፈበት ነበረ። አሁን 70ና 64 ነጥቦችን ይዘው ማንቸስተር ሲቲ አንድ ተስተካካይ መርሃ ግብር እያለው በቀጣይ ደግሞ በኢታድ ስቴዲየም አርሰናልን ያስተናግዳል። ከቸልሲ ጋር ግን ጥቂት ነጥቦችን ላንሳ። ከአርሰናልና ከማንቸስተር ሲቲ ጉዳዮች መለስ ብለን የምናነሳቸው ነጥቦች አስቀድሞ ቸልሲ 1998 ጎርጎሮሳውያኑ ዓመት ጀምሮ በፕሪሚየር ሊግ 3 ተከታታይ ጨዋታዎችን ግብ ሳያስቆጥር ተሸንፎ ያቅም ነበረ። ከ8 ዓመታት በኋላ ይህንን መጥፎ ታሪክ መዘገብበት ነው። የሊያም ሮዜነር ቡድን ባለፉት 5-6 ጨዋታዎች ላይ እንመልከታቸው። በፓሪስ ሰን ጀርመን በደርሶ መልስ 2ቱን ጨዋታ የተሸነፉበት በአጠቃላይ 8-2 ሽንፈት፣ በኒውካስል ዩናይትድ 1-0፣ በኤቨርተን 3-0፣ በፖርት ቫሌን የገጠሙበት ጨዋታ ላይ 7-0 አሸንፏል። ነገር ግን የዚህኛው የማንቸስተር ሲቲ ጨዋታ ደግሞ ሌላ ሽንፈት 3-0 በሆነ ውጤት የተሸነፉበት ነው። ለማንቸስተር ሲቲ ጥሩ ሞመንት ላይ እንዳለ የሚያሳይ ለዚህ ቸልሲ ደግሞ በጣም ባድ የሚባል ሞመንት ላይ እንዳለ የሚያሳይ ነው። በሁለቱ ቡድኖች መካከል ያለውን ልዩነት በደንብ የተመለከትንበት ነው። ነገር ግን በዋንጫ ፉክሩ ላይ ጥቂት ነጥቦችን እናንሳ። አርሰናል ከማንቸስተር ሲቲ በሚኖረው የዋንጫ ጉዞ ላይ ጀርሚ ዶኩ የሰጠው አስተያየት አለ። ፔፕ ጋርዲዮላ በጣም አነጋጋሪ፣ አሁንም ቢሆን እንግዲህ አርሰናልን ሊያዘናጋ የሚችል በጣም አስገራሚ አስተያየት ሰጥቷል። እሱንም እናነሳለን። ጀርሚ ዶኩ እመኑኝ ለቀጣይ ሳምንት ጨዋታ በደንብ እንዘጋጃለን፣ ተዘጋጅተን እንመጣለን ብሏል። አሰልጣኝ ፔፕ ጋርዲዮላ ግን የሰጠው አስተያየት በጣም የሚያነጋግር ነው። አርሰናል ባለፉት 49 ጨዋታዎች 3 ጨዋታዎች ብቻ የተሸነፈ፣ በአውሮፓ ቻምፒየንስ ሊግ ላይ አንድም ጊዜ ሽንፈትን ያልቀመሰ፣ በካራባኦ ካፕ ፍጻሜ ሲቲ የዝቅተኛ ግምት የተሰጠው አንደርዶግ ሆኖ ወደ ሜዳ የገባበት ወይም ከፍተኛውን ግምት ቅድሚያ ግምቱን ያገኘው አርሰናል ነበረ። በዚህ ወቅት ላይ በሀገረ እንግሊዝ አንድም ሰው 1 ፓውንድ እንኳን አያስይዝም። ማንቸስተር ሲቲ ከአርሰናል የተሻለ ነው ብሎ የሚል በጣም አርሰናልን ከፍ የሚያደርግ ማንቸስተር ሲቲን ዝቅ የሚያደርግ ጫናዎችን ሁሉ ወደ አርሰናል የሚገፋ አስተያየት ሰጥቷል። እንዴት ተመለከታችሁት? የአሰልጣኝ ፔፕ ጋርዲዮላን ጉዳይ በአርሰናልና በማንቸስተር ሲቲ በኩል ዋንጫው የማን ይመስላችኋል? እስቲ እንወያይበት። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮቻችንን ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። ስለ አርሰናል የዋንጫ ዓመት ብዙ ሲባል ነበረ። ነገር ግን አሁን በአርሰናል የመጥፎ ቀናት ላይ እንገኛለን። አፕሪል ላይ አርሰናል ከዚህ የተሻለ ጉዞ ያደርጋል ተብሎ ተጠብቆ ነበር። የሚኬል አርቴታ ቡድን ጉዳቶች ቢኖሩ ምንም አይነት ምክንያት እንግዲህ አክሰፕተብል እንዳልሆነ መናገር ይቻላል። ለምሳሌ በቦርመዝ ጨዋታ ላይ አርሰናል ዲፌንሲቭ ኦርጋናይዜሽኑ በጣም በሚያስገርም ሁኔታ የወረደበት ነበረ። በአማካይና በተከላካይ ስፍራ ተጫዋቾች መካከል ያለው ሊንክ እንዲሁም በአማካዮችና በአጥቂዎች መካከል ያለው ሊንክ ፈጽሞ ዳሜጅ የሆነበት ፍጹም መስተካከል ያልቻለበት ጨዋታ ነበረ ብሎ መናገር ይቻላል። ከሁሉ በላይ ደግሞ በኤምሬትስ ስቴዲየም ጨዋታው እንደመደረጉ በሚኬል አርቴታ ቡድን ተጫዋቾችና በአርሰናል ደጋፊዎች መካከል ምንም አይነት እንግዲህ የሚያገናኝ ሊንክ የሚያዋድ አንድም ነገር እንዳልነበራቸው የተመለከትንበት ነበረ። ለሁሉም በጣም የሚያስገርሙ አይነት ቁጥሮችን እየተመለከተን እንገኛለን። ከአርሰናል ጋር በተያዘ በኤምሬትስ ስቴዲየም በአጠቃላይ የጨዋታው መጠናቀቂያ ላይ በቦርመዝ 2-1 ሲሸነፍ ፍጹም ጨዋታን ተመልክተናል። በአርሰናል ደጋፊዎች ለቡድኑ ተቃውሟቸውን ሲያሰሙ ነበረ። ከ2017-18 የውድድር ዘመን ጀምሮ በፕሪሚየር ሊጉ አሉ የመጨረሻ 14 ጨዋታዎችን ስንመለከት ከ2024-25 ወይም የ2025-26 የውድድር ዘመን ገና አልተጠናቀቀምና እስከ አምና ድረስ ያሉትን የውድድር ዓመት የመጨረሻ 14 ጨዋታዎች ስንመለከት ከ2017-18 የውድድር ዘመን እስከ አምና ድረስ ማንቸስተር ሲቲ በአጠቃላይ ከመጨረሻ 14 ጨዋታዎች 275 ነጥቦችን ሰብስቧል። ሊቨርፑል ሁለተኛ ነው 243 ነጥቦችን፣ አርሰናል 209 ነጥቦችን የሰበሰበበት፣ ቸልሲ፣ ማንቸስተር ዩናይትድ
ዩናይትድ፣ ቶትናም እያለ የኦክታ ቁጥሮች ያሳያሉ። አፕሪል ወር ለፔፕ ጋርዲዮላ የተመቸ እንግዲህ በእኛ ሀገር የጥር ወር የሰርግ ወቅት ነው ይባላል። አፕሪል ወር ደግሞ ለፔፕ ጋርዲዮላ የሰርግ ወቅት ነው ብንል ማጋነን አይሆንም። አፕሪል ወር ላይ ከ2017-18 ቅድም በጠቀስኩት ጊዜ እስከ 2024-25 ድረስ ባሉ የውድድር ዘመኖች ላይ ማንቸስተር ሲቲ በአቨሬጅ 2.7 ፖይንቶችን ፐር ጌም ኮሌክት ያደርጋል፣ ይሰበስባል፣ ወይም በየጨዋታው 2.7 ነጥቦችን ያገኛል። ያ ማለት ነጥብ አይጥልም ማለት ይቻላል። በአቨሬጅ 2.7 በጣም ብዙ ነው። ሊቨርፑል 2.1። አርሰናልን ስንመለከት ግን በአቨሬጅ ከሚያገኛቸው ነጥቦች ግማሹን ይጥላል። 100 ነጥብ ቢኖር 50ውን ጥሎታል። 30 ነጥብ ቢኖር 15 ነጥቦችን ጥሏል። 3 ነጥብ ቢኖር ግማሹን ነጥብ ጥሏል ማለት ነውና እንደዚህ አይነት ቁጥሮች ያሉበት በአርሰናል በኩል ጫናዎችን ብዙ ነገሮችን ያንን ያሳያሉ። ለሁሉም በእንግሊዝ ፕሪሚየር ሊግ አንድ አስገራሚ ቁጥር ላንሳና ላጠናቀቅ የማንቸስተር ዩናይትድን ጨዋታ ደግሞ እንመለከታለን። ከአርሰናል ጋር በተያዘ የመጀመሪያ 16 ጨዋታዎች ላይ ኢረሮች በተጫዋቾች በኩል የሚሰሩ ኢንዲቪዥዋል ኢረርስ ወይም በግለሰብ ደረጃ አንዳንድ ተጫዋቾች የሚሰሯቸው ስህተቶች ወደ ግብ ሙከራ ወደ ግብነትም የተቀየሩትን በቁጥር ደረጃ ስንመለከት አርሰናል ከሊጉ ሊስት የሚባለው ጥቂት ስህተቶችን የሚሰራ ቡድን ነበረ። ወይም በ16 ሳምንታት ጊዜ ውስጥ 7 ስህተቶችን ሰርቷል፣ ወደ ግብ ሙከራነት የተቀየሩ ግብም የሆኑ ማለት ነው። በእነዚያ ጊዜያት ላይ ከሊድስ ውጪ አርሰናልን የሚበልጠው የለም። ሊድስ 6 አርሰናል 7 ስህተቶችን የሰራበት ነበረ። በመጨረሻ የ17ኛው ሳምንት ጀምሮ እስከ 32ኛው ሳምንት እስከ ትናንትና እና ከትናንትና በስቲያ ከተደረጉ ጨዋታዎች ውጭ ያሉ እስከ 32ኛ ሳምንት ወይም ደግሞ 31ኛ ሳምንት መጨረሻ ድረስ ያሉ ቁጥሮችን ደግሞ ስንመለከት ከዛ አስቀድሜ ግን ማንቸስተር ሲቲ በመጀመሪያዎቹ 16 ጨዋታዎች ላይ በሊጉ 5ኛ ደረጃ ላይ ብዙ ስህተት የሚሰራው ቡድን ነበረ። አሁን ማንቸስተር ሲቲ የአርሰናልን ቦታ ይዞ በሊጉ ጥቂት ስህተቶችን የሚሰራው ቡድን ሆኖ ተመልክተናል። አርሰናልን ደግሞ ስንመለከት በሊጉ ከማንቸስተር ሲቲ ጋር ፍጹም ቦታ ነው የተቀያየሩት። ማንቸስተር ሲቲ በመጀመሪያዎቹ 16 ጨዋታዎች ላይ ከመጀመሪያ መጥፎ ስህተትን ከሚሰሩ የመጀመሪያ 5 ቡድኖች መካከል አንዱ ነው፣ 5ኛ ደረጃ ላይ የሚቀመጥ። አርሰናል ደግሞ በመጨረሻዎቹ ዙሮዎች ላይ 5ኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ አርሰናልን 19ኛ ደረጃ ይዞ ጥቂት ስህተቶችን በመስራት አሁን በዛ ደረጃ ላይ ይገኛልና ብዙ ሊባልበት የሚችል ጉዳይ ነው። ለሁሉም ዛሬ የሚደረገውን ጨዋታ ደግሞ እንመልከት። ማንቸስተር ዩናይትድ ከሊድስ ዩናይትድ በፕሪሚየር ሊጉ የዋንጫ ፉክክር ላይ ባይኖርም አሁን ማንቸስተር ዩናይትድ ቸልሲ ነጥብ ጥሎታል፣ አስቶን ቪላ ነጥብ ጥሏል። በዚህ ሂደት ላይ ደግሞ ሊቨርፑል ቢያሸንፍም ማንቸስተር ዩናይትድ ደግሞ ለዚህ ለአውሮፓ ቻምፒየንስ ሊግ ቦታ የበለጠ ለማረጋገጥ በሚቀጥሉ ጨዋታዎች ላይ ከሚቀጥሉት 7 ጨዋታዎች የዛሬውን ጨዋታ ጨምሮ ማለት ነው 3ቱን ቢያሸንፍ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ ቦታን ማረጋገጥ ይችላል፣ በበለጠ ደረጃ ላይ ይገኛልና ዩናይትድን ስንመለከት ከባለፉት 14 ጨዋታዎች የተሸነፈው አንዴ ብቻ ነው። 8ቱን አሸንፏል፣ በ5ቱ አቻውቷል። በዚህ ጊዜ ላይ ከክሪስማስ ጀምሮ ማለት ነው የፈረንጆቹ ገና አንስቶ 31 ነጥቦችን በመሰብሰብ አርሰናል ብቻ ነው የሚበልጠው። ማንቸስተር ዩናይትድ 29 ነጥቦችን ሰብስቧል። ያ ማለት በዚህኛው ጨዋታ ላይ አርሰናል ተርፍ ጨዋታ አከናውኗል። በዛሬው ጨዋታ ላይ ሊድስን የሚያሸንፍ ከሆነ 32 ነጥቦችን በመሰብሰብ ከመሪው አርሰናል የበለጠ ብዙ ነጥቦችን በዚህ ከክሪስማስ በኋላ ያሉ ጨዋታዎች ላይ በመሰብሰብ ማንቸስተር ዩናይትድ የበለጠ መልካም ጉዞ ላይ እንዳለ መናገር ይቻላል። ሊድስ ዩናይትድን ስንመለከት ማንቸስተር ዩናይትድን አንዴ ጊዜ ነው በ20 የፕሪሚየር ሊግ ጨዋታዎች ላይ ማሸነፍ የቻለው። 12ቱን ተሸንፏል፣ 6ቱ ባቻ ውጤት የተጠናቀቁ ናቸውና ለማንቸስተር ዩናይትድ ቁጥሮችም ብዙ ነገሮች ይደግፉታል። ያሸንፋል በሚል በጣም ብዙ ቁጥሮች በዚህኛው ጨዋታ ላይም 61 በመቶ የኦፕታ ሱፐር ኮምፒውተሮች ግምት ለማንቸስተር ዩናይትድ ያደሉ ናቸው። አሰልጣኝ ማይክል ካሪክ 5-6 የፕሪሚየር ሊግ ጨዋታዎችን አሸንፏል በተከታታይ። በዚህኛው ዓመት 2001 ላይ አንድ የፕሪሚየር ሊግ ጨዋታን በኦልድ ትራፎርድ ማለት ነው። ከሱ የተሻሉ ብዙ ቁጥሮች ያሏቸው አሰልጣኞችን ስንመለከት ካርሎ አንቸሎቲ 7 ጎራን ኤሪክሰን ወደ 9 ያክል ጨዋታዎች፣ ማኑኤል ፔሌግሪኒ ደግሞ 11 ጨዋታዎችን በማንቸስተር ሲቲ በኩል ማሸነፍ ችሏልና አሁን ወደ እነዚህ አሰልጣኞች መቅረብበት ቢያንስ የካርሎ አንቸሎቲን ቁጥር በዚህኛው ጨዋታ ላይ ማሸነፍ የሚችል ከሆነ መድገም ይችላል። ብዙ የሚባሉባቸው ጨዋታዎች ናቸው። ሊድስ ዩናይትድ ከማንቸስተር ዩናይትድ ዛሬ የሚደረገው ጨዋታ ምሽት 4 ሰዓት ላይ በኦልድ ትራፎርድ ይጠበቃል። ግምት፣ ሀሳብ አስተያየቶቻቸውን ላኩልን። ሌሎች ጉዳዮችን ላንሳ። ከትናንትና ጨዋታዎች ጋር በተያያዘ በተለይ ደግሞ
በጣሊያን ሴሪያ ኢንተር ኮኮሞ ያደረጉት ጨዋታ ነበረ። በጣም ቆንጆ የሚባል መርሃ ግብር ነበረ። 7 ግቦችን ተመልክተን ማርከስ ቱራም 2 ግቦችን፣ ዶምፍሪስ 2 ግቦችን፣ ከዛ በኋላ ቫሌ፣ ኒኮፓዝ እንዲሁም ደግሞ ዴኩና ባስቆጥሯቸው ግቦች 3-2 4-3 በሆነ ውጤት ኢንተር ሚላን ማሸነፍ ችሏል። በደረጃ ሰንጠረዡ ላይ ኢንተር ሚላን አሁን የሰበሰባቸውን ነጥቦች 75 በማድረስ በ9 ነጥብ ልዩነት እየመራ ይገኛል። በጣም ጥሩ ፉክክር ያለበት መርሃ ግብር በመጨረሻዎቹ ሂደቶች እንመለከታለን። 6 ጨዋታዎች በጣሊያን ሴሪያ ላይ ይቀራሉ። ኮሞ 4ኛ ደረጃ ላይ ተቀምጦ ነበር። አሁን መሸነፉን ተከትሎ ወደ 5ኛ ደረጃ ዝቅ ብሏል። ዩቬንቱስ 4ኛ ደረጃን ይዟል። የሴስ ፋብሪካስ ቡድን በደረጃ የሚጠበቅ አይነት ቡድን እንደነበረ ይጠቀሳል። የአውሮፓ ቻምፒየንስ ሊግ ጨዋታዎች ከነገ ጀምሮ ይደረጋሉ። የነ ሊቨርፑል የባርሰሎና ጨዋታ የበለጠ ትኩረትን የሚስቡ ናቸው። እነሱን በተመለከተ ነገ አዳዲስ ጉዳዮችን ይዘን እንመጣለን። የዚህ የአርሰናል ጨዋታ የማንቸስተር ሲቲን ጨዋታ ጥቂት ደጋፊዎች ግምቶቻቸውን ልካችሁልናል። ሀሳብ አስተያየቶቻችሁን በጥቂቱ ላንሳና የመጨረሻ ጉዳዮቻችንን እያነሳው ቀጥላለሁ። አርሰናል ቦርመዝን 1-0 ያሸንፋል ብሎ ሙቤ የተባለ አድማጫችን ልኮልን ነበረ። 4-2 በሆነ ውጤት ዳኒ ነኝ ያለን አድማጫችን ቦርመዝ በአርሰናል ይሸነፋል የሚል ግምቶች ነበሩ። መልካሙ 3-1 በሆነ ውጤት አርሰናል ያሸንፋል የሚል ግምቶቹን ልኮልን ነበረ። እንግዲህ መልካም ፋሲካ ብሎናል። አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። ለመላው የክርስቲያንና እምነት ተከታዮች መልካም በዓል ብለናል። በዓሉ ጥሩ እንዳለፈም ተስፋ እናደርጋለን። አርሰናል 3-1 በሆነ ውጤት ቼልሲ 3-2 በሆነ ውጤት ይሸነፋል የሚል ግምቱ ልኮልን ነበር አሸናፊ ከደቡብ አፍሪካ። ሌሎችም ነጅብ ሰንገሮ፣ አየለ አህመድ ከ4 ቀን በኋላ ማንቸስተር ዩናይትድ አንዴ ብቻ ይጫወታል የሚል መልእክቱ ልኮልናል። አየነው ሙላለም የጻፈልን መልእክት አለ። ብሩክም እንግዲህ አርሰናል ያሸነፋል በጣም ልዩነቱ ሰፊ ይሆናል የሚል ግምቱ ልኮል ነበር። እንደዛ የተሳካ ግምት አልነበረም። ሌሎችም እነ ኤልያስ አክሊል ወይም ደግሞ አኬ ከደቡብ አፍሪካ የጻፈልን መልእክት አለ። ሰይፈዲን ከነገሌ ቦረና እንዴት ናችሁ ብሎናል። ከልብ እናመሰግናለን ስለጻፋችሁልን መልእክት። አህመድ ከጅቡቲ፣ ሽመልስ ከኳታር ዶሃ የጻፋችሁልን መልእክቶች አሉ። ጥላሁን እንዲሁም ደግሞ ሬድዋን ሁሴን የአርሰናልን ጨዋታ 2-0 በሆነ ውጤት ግምቱን አስቀምጦ ነበረ። ሌሎችም ጨዋታዎች ግምቶች ነበሩ። ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። ብዙዎች የአርሰናልን ግምት አርሰናል ያሸንፋል የሚል ግምቶች ነበሯቸው። የሲቲን ጨዋታ ደግሞ ሲቲ ያሸንፋል የሚሉ ግምቶች፣ አንዳንድ ጥቂት ነጥቦችን ብቻ በተለይ ለምሳሌ ታሪኩ ማንቸስተር ሲቲ በቼልሲ 2-1 ይሸነፋል ብሎን ነበረ። ሌሎችም እነ ኤምኤች ኢትዮጵያ አርሰናል 1-0 ይሸነፋል የሚል ግምቱን ልኮልን ነበር። ሁላችሁንም ከልብ እናመሰግናለን። የመጨረሻ ጥቂት ነጥቦችን ላንሳ። ከቡድኖች ዝውውሮች አጠቃላይ ሂደቶች ጋር በተያያዘ የሚነሱ ሀሳቦች አሉ። በተለይ ደግሞ በቦርመዝ አንድ ተጫዋች አለ በብዙ ክለቦች እየተፈለገ ያለ። ይህንን ተጫዋች በተመለከተ እየተሰጡ አስተያየቶች አሉ። ከነዚህ ከፈላጊዎቹ መካከል ደግሞ ቼልሲና ማንቸስተር ዩናይትድ እየተፋለሙበት ይገኛሉ። ማርኮ ሴኔሲ ይባላል። በባለፈው የኤምሬትስ ስቴዲየም ጨዋታ ላይ በጣም ጥሩ ሲንቀሳቀስ ተመልክተናል። ማርኮ ሴኔሲ በባርሰሎናም በዩቬንቱስም የሚፈለግ አይነት ተጫዋች ነው። በተለይ ደግሞ በነጻ ዝውውር ቦርመዝን የሚለቅበት እድል ሰፍቷል። በቼልሲም በማንቸስተር ዩናይትድ ደግሞ ጥልቅ የሆነ በጣም ወኪሉ ከነዚህ ክለቦች ጋር ድርድር እያደረገ እንደሆነ የበለጠ መቀራረቦች እንዳሉ የሚያሳዩ ዘገባዎች አሉ። ሪያል ማድሪድን የተመለከቱ 2 ጉዳዮችን ላንሳ። በአርሰናል የሚፈለግ አንድ ተጫዋች አለው፣ ኒኮፓዝን ለማስፈረም አርሰናል በተለይ ሪያል ማድሪድ ተጫዋቹን መልሶ ወደ ሳንቲያጎ በርናባው የሚያመጣው ከሆነ በ9 ሚሊዮን ዩሮ ተጫዋቹን ማስፈረም መልሶ መግዛት ይችላል። ባይባክ ክሎዝ አለው ሪያል ማድሪድ። እሱን የሚያስፈርም ከሆነ በአርዳ ጉለር በኩል ከሪያል ማድሪድ የመልቀቅ እድል አለውና ለአርሰናል 2 ካርዶችን ይዞ ወደዚህ ዝውውር የሚገባበት ነው ተብሎ ሲጠበቅ ነበር። ኒኮፓዝ ወደ ሪያል ማድሪድ የማይመለስ ከሆነ ከኮሞ ተጫዋቹን ለማስፈረም ወይም ደግሞ ኒኮፓዝ ወደ ሪያል ማድሪድ የሚመለስ ከሆነ አርዳ ጉለርን ለማስፈረም ጥረት ያደርጋል ተብሎ ሲጠበቅ ነበረ። ለምሳሌ ትናንትና ኢንተር ሚላን ላይ ግብ አስቆጥሯል። በየጨዋታው ስሙን ሳናነሳ ማናልፈው አይነት ተጫዋች ነውና ከዚህ ጋር በተያያዘ ሪያል ማድሪድ ኤክሰርሳይዝ ያደርጋል ተጫዋቹን ሪሳይን ለማድረግ ክሎዙንም ወይም አንቀጹንም ለመጠቀምና ተጫዋቹ መልሶ ለማስፈረም ጥረት ያደርጋል። 9 ሚሊዮን ዩሮ የመልሶ መግዣው ዋጋ ነውና ብዙ ጊዜ ለምሳሌ የአልቫሮ ሞራታ ጉዳይ እናስታውሳለን። በዩቬንቱስ በነበረበት ጊዜ ተጫዋቹን በተጫዋቹ በኩል አንድ ያደረገው ነገር ነበረ።
ሪያል ማድሪድ ከዩቬንቱስ ገዛው። ከዛ በኋላ ወደ ቼልሲ በትልቅ ገንዘብ ሸጦ ከዩቬንቱስ መልሶ መግዛት ባይባክ ክሎዝ ነበረው። አሁንም ኒኮፓዝን እንደዛም ሊያደርግ ይችላል። ለሚፈልጉት ክለቦች 9 ሚሊዮን ዩሮ ከገዛ በኋላ 60 ሚሊዮን ዩሮ፣ 70 ሚሊዮን ዩሮ፣ 50 ሚሊዮን ዩሮ ቢሸጠው በጣም የሚያተርፍበት አይነት ዝውውር እንደሆነ መናገር ይቻላል። ብዙ ሀሳቦች እየተነሳበት ያለ ጉዳይ ነው። ለአርሰናል ደግሞ በዚህ በተጫዋቹ ጉዳይ ላይ ከተነሱ ጥቂት ነጥቦች መካከል የሚጠቀስ ነው። ከቶኒ ክሩስ ጋር በተያዘ በሪያል ማድሪድ በኩል አንድ ጉዳይ ተሰምቷል። ቶኒ ክሩስን ሪያል ማድሪዶች መልሰው በኃላፊነት ለመቅጠር ፍላጎት አላቸው የሚሉ ዘገባዎችን ተመልክተናል። ቶኒ ክሩስ በሪያል ማድሪድ ጫማውን ከሰቀለ በኋላ አሁን አሰልጣኝነት ወይም ደግሞ በሌላ በትልቅ ኃላፊነት ወደ ሪያል ማድሪድ እንዲመለስ ፍላጎቶች አሉ። ፕሬዚደንቱ ፍሎረንቲኖ ፔሬዝ ከነሷቸው ጉዳዮች መካከል ከሚጠበቁም ጉዳዮች መካከል በውስጥ ኢንተርናሊ ከተወሰኑ ጉዳዮች መካከል አንደኛው ቶኒ ክሩስ ወደ ክለቡ እንዲመለስ ፍላጎቶች አሉ የሚሉ ዘገባዎችን ተመልክተናል። ምንም አይነት ኦፊሻል ፕሮፖዛል ገና አልቀረበለትም፣ ነገር ግን በሂደት ላይ ያለ ጉዳይ እንደሆነ ተመልክተናል። ከዛ ውጪ የብሩኖ ፈርናንዴዝ የማንቸስተር ዩናይትድ ቆይታን በተመለከተ ፋብሪዚዮ ሮማኖ እንዲሁም እነ ኢኤስፔን ይዘውት የወጡት ዘገባ ለማንቸስተር ዩናይትድ በጣም ተጫዋቹ ይቆያል ብለው ተስፋ አድርጓል። በተጫዋቹ በኩልም አሁንም እየሰጣቸው ያሉ አስተያየቶች አሉ። እኔ በማንቸስተር ዩናይትድ ባለፈው ዓመት የቆየሁት የዋንጫ ፍላጎት፣ የዋንጫ ረሃብ፣ ስኬታማ ለመሆን ዋንጫ አሸንፎ ለመውጣት ነው እንጂ ገንዘብን ብፈልግ ኖሮ እወጣ ለቅ ነበር ብሏል። ከአሊ ሂላል ትልቅ ገንዘብ ቀርቦለት እንደነበረ በሳውዲ ፕሮ ሊግ እናስታውሳለን። ለማንቸስተር ዩናይትድም ለተጫዋቹ ደሞዝም ጭምር እምቢ የማይለው ጥያቄ ቢቀርብለትም እሱ ግን እምቢ ብሎ በማንቸስተር ዩናይትድ ቆይቶ ነበር። አሁንም በአውሮፓ ቻምፒየንስ ሊግ ላይ ቀጣይ ዓመት የሚሳተፍ ከሆነ ጥቂት ዝውውሮችን ማንቸስተር ዩናይትድ የሚያከናውንም ከሆነ በፕሪሚየር ሊግ ላይ መፎካከር፣ አውሮፓ ቻምፒየንስ ሊግ ላይ ዳግም አያሉን ማንቸስተር ዩናይትድ ሊያሳየን ይችላልና ያ ቡድን ደግሞ የብሩኖ ፈርናንዴዝ እጅ ያለበት ብሩኖ ፈርናንዴዝ የሚመራው ቡድን እንዲሆን በማንቸስተር ዩናይትድ በኩል ይፈለጋል የሚሉ ዘገባዎችን ተመልክተናል። አርሰናል ቤት አንድ ዝውውር አለ። በነጻ ዝውውር ሊፈርም የሚችል ተጫዋች ነው። ከስፔን ከሴልታ ቪጎ ኦስካር ሚንጉዌዛ የተባለ የመስመር ተከላካይ ያለ በብዙ ክለቦች እየተፈለገ ይገኛል። አርሰናልም ተጫዋቹን በነጻ ዝውውር እንደማግኘቱ በድርድር ሂደት ላይ እንዳለ የሚያሳዩ ዘገባዎችን ባለፉት ቀናት በስፋት ተመልክተናል። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጠብቃለን። ዛሬ ማንቸስተር ዩናይትድ ከሌድስ ዩናይትድ ስለስንት ይጠናቀቃል? በፕሪሚየር ሊግ ዋንጫ ጉዞ ላይ አርሰናል ነው ማንቸስተር ሲቲ ነው ድል ያለው? አሰልጣኝ ፔፕ ጋርዲዮላ አመቱን ስቆ ያጠናቅቃል ወይስ ደግሞ ሚኬል አርቴታስ? የሀሳብ አስተያየቶቻችሁን ላኩልን። የእናንተን ሀሳቦች እንፈልጋለን። መለስ ብለን ነገም እንወያይበታለን። የዛሬን ግን እዚህ ላይ ያጠናቀቅን። ለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።